ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ቪዲዮ እንዳስገባሁላችሁ አብርሽ ለሩታ ይዘፍንላታል። ማታ ስታዩት ደግሞ ከሄርሜላ ጋር ቀን ታውታላችሁ። እኔ አብርሽ ግራ ገብቶኛል። ምንድን ነው ነገሩ? እስቲ ንገሩኝ። እና ትናንትና እንግዲህ ዳኒሻ ለልጁ ስጦታ ይዞ ሄዷል ማለት ነው። በነገራችን ላይ ዳኒ ለማስታረቅ እየሞከረ ነው እንጂ ሌላ ነገር ምንም እንትን ብሎት አይደለም። እና ደግሞ ቲክቶክ ላይ አብርሽ ትናንትና ሊቭ ላይ ከነ እንትና ጋር ነበረ ማለት ነው። ከነ ድሮ ጓደኞቹ ድሮ ወንድሞች የሚላቸው ጋር ነበር። እና እኔ ሩታን በጣም ነው ማፈቅራት፣ ሩታን በጣም ነው የምወዳት፣ ሩታን መተው አልችልም አለ በቃ። እንግዲህ ሄርሜላዬ ደግሞ ትናንትና እኔ እኮ በትዕግስትና በፍቅር ነው የሚይዝህ፣ እኔ እንደሌላው ስልክ ዘጋህብኝ ብዬ አላኮርፍህም፣ እንደሌላው እንደዚህ ብዬ እንትን አልልህም። እንዴ ሌላው አትበይ እንጂ ሩታ አትይም እንዴ? ሌላ ምን አጠቃቀሰሽ? ምን እሷ ነች በቃ። ሌላ ማን አለ ሌላ በህይወቱና አብርሽ ደግሞ እንግዲህ እኔ ካለ ሩታ መኖር አልችልም ብሎ እየዘፈነላት መነጠሩን እያወላለቀ እየዘፈነላት ነው ማለት ነው። ከዚህ ጋር ምንድን ነው? ቆይ ምንድን ነው እናንተ እንደዚህ? ዛሬ ማታ ደግሞ ጠብቁ፣ ዛሬ በአዲስ ነገር ይመጣሉ ማለት ነው። አብርሽ እና ሩታ ደግሞ ዛሬ በአዲስ ነገር ይመጣሉ። እንደውም ምን አለች ትሉኛላችሁ? የድራማው እንትን ለምን ለልጄ ዳኒ ልብስ ይዞለት መጣ ብሎ ይመጣል እላቸዋለሁኝ። እና በጣም ይገርማል። አንዳንዴ የሰው ልጅ በቃ ቢተውትስ ማለት እነሱ መስራት። አሁን ዳኒ ቻናሉ ቀዝቅዞበት ነበር። ቻናሌ ከፍ ብሎልኛል ከሩታ ጋር መስራት ከጀመርኩ በኋላ ነው ያለው። እና ትናንትና አይታችሁታል። እና ለቻናሉ ብሎ ነው እንጂ ዳኒ ከሩታ ጋር ምንም ነገር የለውም ማለት ነው። በነገራችን ላይ ብዙዎቻችሁ ወይ ዳኒ አይ ምንም የለውም። ዳኒና ሩታ በቃ በምንም በአውቆል ሶስቱም ይገናኛሉ፣ ሶስቱም ማለት ነው። እና የሄርሜላን ነገር ገና ለአብርሃም እንትላለው አስረዳዋለሁ። የሄርሜላ ነገር አላለቀም፣ ግን አሁን ከሩታ ጎን መሆን ስላለብኝ ነው ያለው። እና አንዳንዶቻቸው ዘወር ታረጉና ልጄን ላይ ልሄድ ነው የኔ ነው ልጇ አለ ምናምን። እንግዲህ ታለም እኮ ያው እና ዋናዋ እኮ የልጁ አባት እኮ ምንም መልስ ሲሰጥ አላያችሁትም? ባለፈውም ይህ እንትን ቢሆን ነው እንጂ ልጄ ነው ብሎ ሚዲያ ላይ ተናግሮ መልስ ሳይሰጥ ይቀራል ብላችሁ ነው? አብርሃም መልስ ሳይሰጥ ይቀራል ብላችሁ ታስባላችሁ? ስለዚህ ዳኒ እንትን ሊል ነው ደግሞ ያለ ነው። ልብስ ለጓደኛ ልጅ ማንኛውም ሰው የሚያደርገው ነው ማለት ነው። ለአራስ ልጅ ማንኛውም ሰው ያደርጋል። ልብስ ገዝቶ ይሄዳል፣ ጫማ ገዝቶ ይሄዳል። ልዩ የሆነ ስጦታ ሰጠው። ምን መኪና ገዝቶ ሰጠው እንዴ? ልብስ እኮ ነው። ምንድን ነው እናንተ እንዲህ የምታካብዱት ማለት ነው? ሁላችንም እኮ እንሰጣለን። ጓደኞቻችሁ ሲወልዱ አሰጡም እንዴ ስጦታ? እንዲህ እኔ ታለኝ እሰጣለሁ። ምን ችግር አለ? ስጦታ ለልጅ አይሰጥም? ለአራስ ደንብ ነው። እንኳን እንደዚህ የምትቀራለቡ ሰው ቀርቶ ባዶ እጁ አሁን ለምሳሌ ማለት ነው በመስሪያ ቤት ብከዱ በምን ብከዱ ምንድን ነው ይዘው የሚሄዱት? ለልጅ ልብስ ጫማም ተሆነ ትልቅ ተሆነ ልደት ሲጠሉ እንደዚህ ሁሉም ሰው ይዞ የሚሄደውን ነው ይዞ ሄደው። ዳኒ ሌላ ነገር አታካብዱ እናንተ። አሁን ሚዲያ ላይ በጣም የምትገርሙኝ አንዳንዶቻችሁ፣ እኔ እኮ በጣም ይገርመኛል። እኔ ምን እንደምላችሁ አላውቅም። ዳኒና ሩታ እንደዚህ አብሮ መውጣትስ ምን ችግር አለ? እንደዚህ ለብሶ ይዘን እንውጣና ትንሽን አየር እንቀበር አሉ፣ ሻይ እንጠጣ በቃ። ሌላ ነገር እዛ ቪዲዮ ላይ ምንም የተጨማመረ ነገር የለም። እስቲ ሩታ አብረን እንኖር ምናምን ሲል ሰምታችኋል? ዳኒ አላለም። ስለዚህ እናንተ እንደው ብዙ ነገር ባታካብዱ ማለት ነው። ብዙዎቻችን በቃ የሌለ ነገር የምናወራና ሩታና አብርሽ አብረው ናቸው ያሉት፣ አብረው ነው በቃ። ለዚች ለቪዲዮቸው ቻናላቸው እንዳይቀዘቀዝባቸው ነው። እስቲ እያያቸው አይደል? በማን ቻናል ነው የሚለቀቀው? በአብርሽ ነው። ሩታ የምትሰራው ቪዲዮ በአብርሽ ነው። ለምን በአብርሽ ይለቀቃል?
እሷ ራሱ የምትሰራው ቪዲዮ ለምን በአብርሽ ቻናል ይለቀቃል? ይሄንንም ማሰብ አለባችሁ። ራሱ የምትሰራው ከሆነ በአብርሽ ቻናል መለቀቅ የለበትም። በራሷ ቻናል ነው የሚለቀቀው። ግን እሷ ሁልጊዜ እያያችሁ ነው በአብርሽ ቻናል እሷ የምትሰራው የሚለቀቀው እና ዳኒም ለምን በሩታ ቻናል አልተለቀቀም? በዳኒ ነው የሚለቀቀው። ለምን የአብርሃም ቻናል እንዲያድግ ይፈልጋሉ፣ ለስራ ይፈልጉታል። ስለዚህ ሌላ ነገር ምንም የለባቸውም። ስራቸውን እየሰሩ ነው እነሱ። ሰው አሁን ይችን የሚደረድሩት አሁን ሰሞኑን ሄርሜላንም እንዴት ጥልያት እንትል ያ ድራማው እንትል መንገድ እያያዘ እንዲሄድላቸው ነው የሚፈልጉት እንጂ ሌላ ነገር ምንም የሆኑት ነገር የለም። እስቲ አንድ ቀን ውሸት ነው ምናምን ይልም ትላላችሁ ምናምን ይሉ ብለዋችሁ ያውቃሉ? በኮሜንትም የሚጥፏሉ እናንተ ድራማ እየሰራችሁብን ነው ምናምን ይህንን መልስ ሰጥተዋችሁ ያውቃሉ? መልስ ሰጥተዋችሁ አያውቁም። ለምን? እውነት ከሆነ መልስ ይሰጡ ነበረ። መልስ አይሰጡም። ሁሉም መልስ እየሰጣችሁ አይደለም። እነሱ ስራቸውን ነው የሚሰሩት። እንግዲህ ትናንትና አይታችኋል። ሩታን እኔ በጣም ነው የምወዳት። ቲክቶክ ላይ ተገባችሁ ታያችሁ ማለት ነው። ሩታን እኔ በጣም ነው የምወዳት፣ አፈቅራታለሁ። በቃ አፈቅራታለሁ። ስለዚህ የሩታ ነው እሱ እና ሄርሜላ ደግሞ ለቀቅ ብታረጊ ምንድን ነው አንቺ እንደዚህ መጠማጠም? በስማም የሄርሜላ ደግሞ ባሰ። እሷ ቆለፈኝ ብላ ስንት መከራዋን ማየት እንዴ በልኩኝ ምንድን ነው ገና ጥሎሽ ይሄዳል እሱ ያን የመሰለ ልጅ እንደው ልጁን ትቶ አሁን አንቺ ጋር ይቀጥላል? እኔ የሚቀጥል አይመስለኝም። ይዘገያል እንጂ መታረቃችን አይቀርም ብላለች ሩታ። 3 ወርም 4 ወርም ቢቆይ መታረቃችን አይቀርም። ስለዚህ 3 ወር የተባለው ደግሞ ቻናሉ አሁን 500 ሺህ ካልገባ ለ3 ወር ሊቀጥሉ ይችላል። ግን ሊገባ ነው፣ ትንሽ ነው የቀረው። ስለዚህ ሄርሜላም አሁን 100 ሺህ ተገባላት ትወጣለች ማለት ነው። ስለዚህ እናንተ አትበሉ። እውነቴን ነው የምላችሁ። ብዙ ነገር እያየሁ ነው ማለት እናንተ ማንን ነው የምትመርጡት? እኔ እንጃ የሆነ በቃ እነሱ እኮ የራሳቸውን እንትን እያሉ ነው። እነሱ እኮ አሁን ለምሳሌ ልንገራቸው እናንተ ልንገራቸው ማለት ነው። በጣም ጥሩ ነገር የሚሰሩ ልጆች ማለት ነው። በጣም ለሰው እስቲ ቻናላቸውን ገብታችሁት እንደ 500 እንኳን ላይክ አላቸው። የእነሱ እኮ እስከ 100 ይገባል ላይካቸው። እስቲ እነዛኞቹን እስቲ ዋቸው። ጥሩ ነገር የሚሰሩትን ለሀገር የሚሰሩትን ስንት ነገር እየተጋደሉ ከሰው ጋር እየተሟሟቱ ያሉት ወንድሞቻችንን እናያለን፣ ሁላችንም አናይም። ስለዚህ እነሱ ያንን ጥሩ ነገር ቢሰሩ ማንም የሚያያቸው ስለሌለ እንደዚህ በቃ ይሄንን ብንሰራ የሚያዋጣን ይሆናል ብለው ነው በዚህ የመጡት። እና ጥሩ ነገር አሁን ብዙ ወንድሞቻችን ይሰራሉ። ለምሳሌ እነ ንስር ሚዲያ ምን ስንቱን ልጥቀስላችሁ፣ እነ እስክንድር በቃ ምን ስንቱ እነሱ ሁሉ የሚሰሩት ማንም የላቸው። ደግሞ አሁን ማነው ስሙ ዛሬስ ነው ማነው ስሙ እሱን ተንሳይ አሁን ደግሞ ቻና እንደዛ መጥተዋል። እኔ እኮ በጣም የሚገርመኝ ነገር ውብዬና ናታ ነው ማነው ናሆም የሚሉት እንደዛ ተባብለው ስንት ነገር ተባብለው ይኸው አሁን አብረው እየኖሩ ነው። ስለዚህ እነዚህም አሁን ደግሞ አብርሽም ቆይታ ያላቸው ትንሽ ቆይተው ጠበል ይዘው እንሂድ ብለው ጠበል ይዘው ይሄዳሉ። እንደው ለማየት ያብቃችሁ። እናንተ ብቻ ዝም ብላችሁና በጠበል አማሃይተው አሁን ታርቀው ቁጭ ብለዋል። እነዛም እና ይሄ ድራማ እየሰሩብን ነው። እኛ ደግሞ እውነት መስሎን ግማሹም ሩታዬ ጀግና እኔ ሩታዬ ጀግና ነች፣ አብርሽ እንደዚህ አድርጓል። ሁለቱም ይተዋወቃሉ። እኛ አሁን እሺ እንደው የትናንቱን ቪዲዮ